የአራት ዓመቱ ሕፃን እጅግ በአሰቃቂ ሁኔታ ቀኝ እግሩ ተቆረጠም። በአሳለፍነው ወራት በአርሲ ሀገረ ስብከት በርካታ ኦርቶዶክሳውያን ምዕመናን እጅግ በአሰቃቂ ሁኔታ መገደላቸው ተከትሎ ከእናቱ አጠገብ የተገኘው የአራት ዓመት ሕፃን ልጅ እጁ እግሩ መቆረጡ ተሰምቷል። ይህም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። አብራችሁን ቆዩም። ውድ የተከበራችሁ ተመልካቾቻችን ወደ ሌላ መረጃችን ስናቀና ደግሞ በጣም በሚያስገርም ሁኔታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ምግባር ጉድለት ፕሮቴስታንትን የተቀላቀለው በጋሻው የተባለ አንድ ግለሰብ በአባቶች ምክንያት ነው ምዕመናን የሚገደሉት በማለት ጭራሽ ኦርቶዶክሳውያን ምዕመናን ላይ እጅግ አጸያፊ ንግግር ተናግሯል። በዚህም በመከተል የፕሮቴስታንት እምነት ተከታዮች በጋሻው ላይ ተቃውሞ እያስነሱ ይገኛሉ። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ወደ ሌላኛው መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን በየመን በርካታ የኢትዮጵያ ሕዝብ በስደት ላይ እንደሚገኝ እጅግ አስደንጋጭ ቁጥር ያለው ስደተኛም እጅግ ከየመን ሊባረር እንደሆነ ተሰምቷል። ይህም በተመለከተ እጅግ ዘግናኝ መረጃ ወጥቷል። ማሰማችሁ ይሆናል። እጅግ በሚያሳዝን ሁኔታ አባት ልጁን ደፍሯል። እሱንም ሰፋ ያለ መረጃ ይዘን መጥተናል። ውድ የተከበራችሁ ተመልካቾቻችን እንደተለመደው ሁላችሁም ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። አርሲን በተመለከተ ሰፋ ያለ መረጃ ይዘን መጥተናል። አባቶች ምን አሉ? በተለያዩ መረጃዎችን አካተን ዛሬ ይዘን መጥተናል ማለት ነው። እንደተለመደው አብራችሁ እንድትቆዩ ጋብዛችኋለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው እጅግ አሳዛኝ መረጃ ስንሸጋገር ወደ ተከበራችሁ ተመልካቾቻችን በየመን እጅግ ላቅ ያለ የኢትዮጵያ ስደተኛ መገኘቱ ተሰምቷል። የመንም እንግዲህ ከሀገሯ እነዚህ ስደተኞች ልታወጣ እየተንቀሳቀሰች ትገኛለች። ሁላችሁም ስደት ላሰባችሁ ሰዎች በጣም እጅግ አደጋ ላይ እንደሆናችሁ ማዳመጥ አለባችሁ። ይህን ቪዲዮ እስቲ ይህን መረጃ አዳምጠን እንጣ። እጅግ አሳዛኝ ነው። ይህ የምትመለከቱት ምስል ሰላማዊ ሰልፍ አለም ደግሞ ለስብሰባ የወጣ ህዝብ አይደለም። እነዚህ የምትመለከቷቸው ስደተኞች ሲሆኑ በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት በየመንና እንዲሁም ደግሞ በሳውዲ ድንበር ላይ የሚገኙ ስደተኞች ናቸው። ቁጥራቸው እጅግ አስደንጋጭ ነው። እንግዲህ እንደምትመለከቱት የየመን ዜጎች የስደተኞቹ ብዛት እንግዲህ አስመልክቶ በዚህ ሰዓት ምስሉን በሰፊው እየተቀባበሉት ይገኛሉ። እንግዲህ ከዚህ ውስጥም እንግዲህ በርካታ ኢትዮጵያውያን እንደሚገኙበት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ። የተከበራችሁ ተመልካቾቻችን እንደሰማችሁት በየመን በርካታ ቁጥሩ ላቅ ያለ ስደተኛ እንደሚገኝ ነው። እንግዲህ በጣም የወጣው ቪዲዮም እጅግ አስደንጋጭ ነው። በርካታ ህዝብ ነው እዛ የሚገኘው። እንግዲህ ይሄ ሰላማዊ ሰልፍ አይደለም። እንደምትመለከቱት ቪዲዮ ላይ እንደተመለከታችሁት በጣም በርካታ ኢትዮጵያን በየመን ድንበር ላይ የምትገኙት የመንም እንግዲህ ለማስወጣት እየታገለች የምትገኘው ስደትን ለምታስቡ ሰዎች በጠቅላላ ቆም ብላችሁ ልታስቡ ይገባል ማለት ነው። በአሁኑ ሰዓት እጅግ በጣም ከባድ ነው። በተለይ በየመን በሊቢያ በኩል ለመሄድ ህገወጥ ስደት ላሰባችሁ በጠቅላላ በጣም እጅግ ፈተና አለው ብዬ አስባለሁ። ስለዚህ ብትረጋጉ ጥሩ ነው ብዬ አስባለሁ። እንግዲህ በርካታ ኢትዮጵያን በየመን እንደሚገኙ ነው የተሰማው። የመንም ከሀገሯ ስደተኞችን ልታባር እንደሆነ ተሰምቷል። እንግዲህ ለነዚህ እህት ወንድሞቻችንን ጸሎት አድርጉላቸው። ወደ ቀጣይ ቪዲዮ እንሸጋገራለን። ወደ ሌላው እጅግ አሳዛኝ መረጃ ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን የ72 ዓመቱ አባት ልጁን እጅግ በአሰቃቂ ሁኔታ ደፍሯል። ልጁ ደግሞ የ12 ዓመት ህፃን ልጅ ነች። እስቲ ይህን ቪዲዮ አዳምጠን እንምጣ እስቲ። የ75 ዓመቱ አዛውንት የ12 ዓመት የእንጀራ ልጃቸው ላይ ያስገድዶ መድፈር ወንጀል ከፈጸሙ በኋላ በ18 ዓመት እስራት እንደተቀጡ የጅማ ከተማ አስተዳደር አስታውቋል። ሰውየውም ወንጀሉን የፈጸመው መጋቢት 2 2017 ከምሽቱ 2 ሰዓት ላይ እናትየው ጎረቤት ሀዘን ለማስተዛዘን በሄዱበት ያን አጋጣሚ በመጠቀም እንግዲህ ከምሽቱ 2 ሰዓት ላይ የ12 ዓመት የእንጀራ ልጃቸው ላይ ያስገድዶ መድፈር ወንጀል ይፈጽማሉ። ወንጀሉን ከፈጸሙት በኋላም እንግዲህ እናትየው ከለቅሶ ቤት ስትመለስ ልጇ በደም ተነክራ ታገኛታለች። ከዛ በኋላም እናትየው እንግዲህ በመጮህ አካባቢው ላይ ያሉ ሰዎች ከተሰበሰቡ በኋላ ልጅቷን ወደ ሆስፒታል ወስደው ለፖሊስ ቃል እንድትሰጥ ያደርጋሉ። ልጅቷ በሰጠችው ቃል መሰረትም እንግዲህ ወንጀልን የፈጸሙት የ75 ዓመቱ የእንጀራ አባቷ እንደሆነ ከተናገረች በኋላም እንግዲህ በፖሊስ ቁጥጥር ስር ይውላሉ። ከዛ በኋላም እንግዲህ የሕክምና እንዲሁም ደግሞ የተለያዩ ማስረጃዎች ተሰባስበው ጥቅምት 17 2018 ዓ.ም እንግዲህ የ18 ዓመት እስራት ተፈርዶባቸዋል። እንደዚህ አይነት ነገሮች እንግዲህ እንደ ቀልድ እየተመለከትናቸው እየተበራከቱ ነው የሚገኙ። አካባቢያችን ላይ ያሉ የቅርባችን በምንላቸው ሰዎች ሳይቀር እንደዚህ አይነት ነገሮች እየተፈጸሙ ነው። አካባቢያችንን እንጠብቅ። እንዲሁም ደግሞ እህቶቻችን፣ ልጆቻችን እንዲሁም ደግሞ የአካባቢያችን ላይ የሚገኙ ህፃናትን እንጠብቅ ማለት ፈልጋለሁ። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክቷን ነው። እጅግ በሚያሳዝን ሁኔታ የ75 ቅድም ሶሪ 72 ተላልኩኝ የ75 ዓመት አዛውንት ናቸው። እንግዲህ የ12 ዓመት ልጃቸውን የደፈሩት እጅግ ጨካኝ ጊዜ ላይ ደርሰናል። በጣም ያሳዝናል። እንግዲህ የሞት ፍርድ ነው የሚገባው እንጂ በዚህ ህጉ መቼም አሁን ላልቷል። በጣም ከባድ ነውና
በጣም ያሳዝናል፣ በጣም ይሰቀጥጣል። ያለንበት ጊዜ ሁላችሁም ጸሎት አድርጉ። እውነት የገዛ ልጁን የሚደፍርበት በጣም ያሳዝናል። ወደ ቀጣይ ቪዲዮአችን እንሸጋገራለን። ራሱን የፕሮቴስታንት ሰባኪ ነኝ ብሎ የሚያስበው በጋሻው ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ችግሮች በፕሮቴስታንት እምነት ተከታይ መሆኑ የሚታወቅ ነው። ይሄ ግለሰብ አሁን እጅግ በሚያሰቀጥጥ ሁኔታ በዚህ ወር ሁላችሁም ሰምታችሁታል። እንግዲህ የኦርቶዶክሲያን ምዕመናን የሚገደሉት በአባቶች በፈጠሩ ችግር ነው ብሎ እሰይ ብሎ እስከ መሳለቅ ድረስ የደረሰ እጅግ ዘግናኝ ድርጊትን ንግግርን የተናገረ ግለሰብ ነው። በጋሻው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ብቻ ሳይሆን በፕሮቴስታንት ምዕመንም በጣም እየተወቀሰ ነው የሚገኘው። ፕሮቴስታንቶችም ጠልተውታል። እስቲ ይህን ቪዲዮ አዳምጠን እንምጣ። ይህ የበጋሻው ንግግር የኔን እምነት አይወክልም። ወንጌላችንን አትበርዙብን። እኛ የፍቅር ወንጌል ነው ያለን። በቃ ይሄን የምትስማማ ጴንጤ ካለ በየኮሜንቱ እየገባ ደግ አደረጉ ምናምን የምትል ጴንጤ ካለ አንተ አልዳንክም፣ ብራዘር አልዳንክም። አንተ ክርስቶስ ኢየሱስን አታውቀውም። ጴንጤ ሆነ በእነዚህ ሰዎች ላይ በሚደርሰው በደል ደስ ካለ አንተ ክርስቶስ ኢየሱስን አታውቀውም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በእሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ የበጋሻው ንግግር የኔን እምነት አይወክልም። የኔን እምነት አይወክልም። እኛ የምንሰብከው ወንጌል ሌሎችን የሚማርክ እንጂ በሌሎች ሞት ደስ የሚሰኝ አይደለም። በሌሎች ሞት ደስ የምንሰኝ አይደለም። ኦርቶዶክሳውያን በመገደላቸው ደስ የምንሰኝ አይደለም። የክርስቶስ ልብ አለን አይደለም የሚለው ጳውሎስ። ይህ የክርስቶስ ልብ አይደለም። እኔ ወንጌል የነገርኳችሁ ጓደኞቼ፣ የትኛውም ሁኔታ ወንጌልን ስነግራችሁ የሰማችሁ፣ ይህ ልዩ ወንጌል ነው። የእኛን እምነት የሚወክል አይደለም። እንግዲህ እንደተመለከታችሁት ነው በርካታ የፕሮቴስታንት እምነት ተከታዮች በበጋሻው ላይ እንግዲህ አመጽ አስነስተዋል ማለት ነው። እኛ ኦርቶዶክሳዊ ወንድሞች አሉን። በኦርቶዶክሳዊ ወንድሞቻችን መገደልና መሰደድ ልንደሰት አንችልም። ስለዚህ በጋሻው አደብ ልትይዝ ይገባል። ከዚህ በኋላ እኛንም አትወክልም፣ ወንጌላውያንን አትወክልም በማለት በሶሻል ሚዲያ እንግዲህ የመሰከሩ የታዩ ይገኛሉ ማለት ነው። በጋሻው የተባለው ግለሰብ እና ትዝተው የተባሉ ግለሰቦች በጣም በሚገርማችሁ ሁኔታ እነዚህ ግለሰቦች አላማቸው፣ ችግራቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ነው የሚጠሏት። በጣም ማለት ነው በጣም በቃ እነዚህ ወንጌል ተረድተው ወንጌልን አውቆ አይደለም ወደ ፕሮቴስታንት ሄዱት ወይ ደግሞ ኦርቶዶክስን ዶክትሪኗ ወይ አስተምሮታ ችግር ኖሮበት ሳይሆን ኦርቶዶክስን ስለሚጠሏት ባለጌዎች፣ ስርዓተ ቢሶች ስለሆኑ እግዚአብሔር መሰከር የምነግራቸው ምንም እውቀት የሌላቸው ሁሌ ኦርቶዶክስ የሚሉ ከኦርቶዶክስ ስር የማይጠፉ ለኦርቶዶክስ ጥላቻ ያላቸው ግለሰቦች ናቸውና ይሄ እንደዚህ አይነት ሰው አረመኔ፣ ጨካኝ በኦርቶዶክስን መገደል ላይ አሁን የሚከፍት ጨካኝ ነውና እግዚአብሔር። ወደ ሌላኛው መረጃችን ስንሸጋገር ሁላችሁም ኮሜንት ላይ ፍትህ ለአርሲ ያላችሁ ኮሜንቱን አጥልቅልቁት ማለት ነው። እንግዲህ በዚህ ወር ላይ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን በአርሲ ሀገረ ስብከት እየተገደሉ መሆናቸው የሚታወቅ ነው። ይህን ተከትሎ በርካታ ምዕመን ድምጹን እያሰማ ይገኛል ማለት ነው። ሁሉም ፕሮፋይሉን በመቀየር ሁሉም በየኮሜንቱ በየዓለም አቀፍ ዩቲዩብ ቻናሎች፣ ፔጆች፣ ፌስቡኮች ላይ እየሄደ ስለ ኦርቶዶክሳውያን የጅምላ ጭፍጨፋ ጂኖሳይድ እያቸውን እንግዲህ በዓለም ደረጃ ዓለም ትኩረት እንዲያደርገው ድምጽ እየሆኑ ይገኛሉ ማለት። ሁላችሁም ኮሜንት ላይ ፍትህ ለአርሲ ያላችሁ ኮሜንት ላይ ጻፉልን። እንግዲህ ወደ ተከበራችሁ ተመልካቾቻችን አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ግድያ እንደቀጠለ ነው። እስቲ መረጃ አዳምጠን እንምጣ። መፍትሄ አልባው በአርሲ የሚገኘው ኦርቶዶክሳውያን ግድያ እንደቀጠለ ነው። ከዚህ በፊት 25 ሰዎች እንደተገደሉ ይታወቃል። ነገር ግን የዞኑ አስተዳደርም ቢሆን በእምነት ተኮር አይደለም የተደረገው ነገር ትክክል አይደለም ሲሉ ተናግረዋል። እዛ ባሻገር የዞኑ አስተዳደር ችግር አለበት የሚባሉ ቦታ ጥበቃ ማድረግ የዜጎችን ደህንነት መጠበቅ ሲገባው ነገር ግን 5 ኦርቶዶክሳውያን ድጋሚ ተገድለዋል። 3ቱ ደግሞ ታግተዋል። አሁንም ጆሮ ዳባት ልበስ የተባለው ጩኸት አሁንም እንደቀጠለ ነው። ድምጹ እነዚህ ነገሮች ብዙዎቹ በቴክስት እየተላከልን ነው። ነገር ግን መፍትሄ የሌለው ጩኸት ለምንስ ይጮሃል? አጀንዳ የተሰጠን ለያዝ ዜጎች በነጻነት መኖር አቅቷቸው ሰው እየሞተ
የኛ ድምጽ መሆን እስከምን ድረስ ነው? ሞቱን መገደሉን ማፋፋም ወይስ ዕውቅና መስጠት አሊያስ ለመፍትሄ የሚሆን ጩኸት እየጮህን ነው? እስካሁንም መፍትሄ የለም። የዜጎች መሞት ግን አሁንም እንደቀጠለ ነው። እኔ እንደ ግል ሐሳብ ይሄንን እላለሁ። መፍትሄ አልባ ጩኸት ሞትን እንደማባባስ ነው። ድምጽ መሆንም አያሻንም አያስፈልገንም። ምክንያቱም ደግሞ እያንዳንዱ ዜጎች ነፍሳቸው እጅግ በጣም ይገደኛል። ሰው በሰላም ወጥቶ የሚገባበት እንዲሁም የሚኖርበት ምህዳር እንዲፈጠር እፈልጋለሁ። ነገር ግን የትኛውም ሰው በየትኛውም እምነት ተከታዩን የሰው ልጅ ሞትን እጅግ አወግዛለሁ፣ እቃወማል። ለዚህም ነው እስካሁን ድረስ ድምጹን ስትሉኝ ምንም አይነት ድምጽ መሆንን ያልመረጥኩት። ምክንያቱም እንደሰማችሁት ነው ዜናው። ይህን ተከትሎ ደግሞ እጅግ በሚያሳዝን ሁኔታ የ4 ዓመት ህጻን ልጅ በወላይታ ሶዶ ክርስቲያን ሆስፒታል ላይ ሲታከም ቆይቶ እንደነበር የሚታወቅ ነው። በአርሲው ጥቃት ላይ ከፍተኛ የሆነ ጉዳት እንደደረሰበት ይታወቃል። ይህን ተመልክቶ እንግዲህ እግሩ ላይ ከባድ የሆነ ቶክስ እንደነበረና በጥይት እንደተመታ የሚታወቅ ነው። ከእናቱ አጠገብ ነው የተገኘው። በዛሬው ዕለት ቀኝ እግሩ እንደተቆረጠ ተሰምቷል። እስቲ መረጃ አዳምጠን ነበር። በመጨረሻም የተፈራው ደረሰ፣ የተፈራ ሆነ። ይህ የ4 ዓመት ብላቴና ህጻን ልጅ ከእናቱ ሬሳ ስር የተገኘው ይህ ህጻን ልጅ እንግዲህ በመጨረሻ አንድ እግሩ ተቆርጧል። ጌታ እኔ በጣም ነው የሚያሳዝነው። እግዚአብሔር አምላክ ጽናቱን ለሁላችንም ያድለን። እግዚአብሔር አምላክ ይህ በሀገራችን ላይ የመጣውን መዓት ይህን ክፉ መንፈስ እሱ ያረቅልን። ምን ማለት እንደሚቻል አላውቅም። ፍትህ ለአርሲ ወገኖቻችን። ማንም ሰው በማህተቡ ምክንያት አይገደል። ማንም ሰው በማህተቡ ምክንያት አይሳደድ። ሰው የፈለገውን ነገር የማመንና የማምለክ መብት አለው። በዚህች ሀገር በነጻነትም የመኖር መብት አለው። እባካችሁ በአርሲ እየተደረገ ያለውን ነገር ሁላችንም እናውግዝ። ለዚህም ልጅ እግዚአብሔር አምላክ ብርታቱ። እንግዲህ እንደሰማችሁት ነው። ወደ የተከበራችሁ ተመልካቾቻችን ከእናቱ እግር ስር የተገኘው ይህ ታዳጊ ማለት ነው በወላይታ ሶዶ በክርስቲያን ሆስፒታል ሲታከም ቆይቶ ዶክተሮች ምንም ማድረግ ባለመቻላቸው ምክንያት ቀኝ እግሩን ቆርጠውታል ማለት ነው። እጅግ ያሳዝናል። ልጆችን የሚበላ ልጆችን የሚገድል ጨካኝ ዘመን ላይ ደርሰናል። ሁላችሁም ጸሎት እንድታደርጉ በእግዚአብሔር ስም የምጠይቀው። ሁላችሁም ኮሜንት ላይ ፍትህ ለአርሲ እያላችሁ ኮሜንቱን አጥለቅልቁት። አርሲ ለተገደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተመለከተ ዲያቆን ሄኖክ ኃይሌ የጻፈውን መልእክት በርካቶች አንብባችሁታል። ደግሜ ላስነብባችሁ ምን እንደሚል ማለት በጣም እጅግ ያሳዝናል። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። ስፐት በስጋት ውስጥ ሆነው ከአሁን የሚመጣብን ይሁን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃም አሁን ደግሞ ሌላ ቦታ 5 እየተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት በሄሮድስ ስላሳደዳት እመቤታችን ሰቆቃ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲውን እናትስ እንዴት ዝም እንበላት? ይህንን የሚያስቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍ የለም። የእነርሱ ሞት የእኛ ሞት ነው። የእነርሱ መቁሰል የእኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተገቢውን ክብርና ጸሎት ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንቧም የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳዳሪ መዋቅራዊ መንግስት ተገቢውን እርምጃም እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት የሚያሳየው ምላሽ ከሌላ ቀን ቢጣራም የማይሰማው ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋም ያጋጥማታል። ውድ የተከበራችሁ ተመልካቾቻችን የዲያቆን ሄኖክ ኃይሌ ጽሑፍ ይህን ይመስላል። እጅግ በጣም ያሳዝናል። በአርሲ ለሚገደሉ ህፃናት ኦርቶዶክሲያን ድምፅ ልንሆናቸው ይገባል ማለት ነው። እንግዲህ በጣም አዝነናል። ወደ ቀጣይ ቪዲዮአችን እንሸጋግራለን። በዚህ ሳምንት እንግዲህ በባላደራውና በመልእክተኛው መካከል ከፍተኛ ወቀሳ ሲደርስባቸው እንደነበረ የሚታወቅ ነው። እንግዲህ ባላደራው ከዚህ በኋላ ያለብኝ የተሰጠኝን አደራ ከጨረስኩ በኋላ ምንም እርዳታ ቦታ ላይ አልገኝም በማለት አሳውቀዋል ማለት ነው። ባላደራው ከ1 ሚሊዮን በላይ ተከታይ፣ መልእክተኛውም እንደዚሁ ከ1.2 ሚሊዮን በላይ ተከታይ በቲክቶክ ያፈሩ በርካታ እርዳታዎችን የተሳተፉ መልካም ሰዎች ናቸው። እዩሃ ሚዲያ የተባለ አንድ ሚዲያ ሳያጣራ ወደ ሶሻል ሚዲያ አንድን አባት አቅርቦ ስማቸውን እንግዲህ አስጠፍቶታል ማለት ነው። በዚህ ምክንያት ባላደራው ስራ አቁሟል ማለት ነው። በጣም የሚያሳዝነኝ ግን በጣም እዩሃ ሚዲያ የምትባል አንድ ሰው ለዩቲዩብ ብለህ ሳታጣራ የሰውን ገበና የሰውን ታሪክ አውጥተህ ሶሻል ሚዲያ ላይ ማስጣት በጣም ይደብረኝ። መጀመሪያ ሰው ያጣራል።
ኢንቨስቲጌት ያደርጋል። ሰውየውን ይጠይቃል። ማን ነው ምንድን ነው ብሎ ካለ በኋላ ከተጣራ በኋላ ነው ወደ ሶሻል ሚዲያ የሚመጣው እንጂ ዘለ ለፎሎወር ብለህ ፓርት 1 ፓርት 2 ፓርት 3 ብለህ ለፎሎወር ብለህ የምትሰራው ስራ ልታቆም ይገባል። እዩዋ ሚዲያ ብትባል ልክ አንተም ልክ እንደግረኝ በቃ ተመሳሳይ ናችሁ። በቃ ሶሻል ሚዲያ ላይ የሆነ ነገር ገንዘብ ካያችሁ በቃ የሰውን ነገር ለማውጣት የሰውን ገበና ለማውጣት ማትታገሉት ማትቆፍሩት ጉድጓድ ማትፈነቅሉት ድንጋይ የለምና እዩዋ ሚዲያ ስርዓት ልትይዝ ይገባል። በቃ ስርዓት ልትይዝ ይገባል። መጀመሪያ ጋዜጠኛ ኮንክ አጣርተህ ጀምር። ሰዎች እንደዚህ መልካም የገነቡትን መልካም ስም በአንድ ጊዜ ስታጠፋ እውነት በጣም ይደብራልና ሰው ታዝበዋል፣ ሰው ተቀይመዋል ብለህ ይቅርታ ጠይቃቸው፣ ካሳቸው። ባላደረው በትክክለኛ ወደ ድሮ ወደ ነበረበት ትክክለኛ ማንነት እንዲመለስ አድርግ። ካሁኑ ማለት ነው አድርግ።